በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር ዘሰሜዐ ሕማማተ ወልዱ ክብረ ወስብሐተ። በባለጸግነቱ ድህነት፣ በባህሪው ሞት፣ በመንግስቱ ሽረት የሌለበት ልዑለ ባሕርይ አምላካችን ስሙ ከፀሐይ መግቢያ እስከ ፀሐይ መውጫ ድረስ ለዘላለሙ የተመሰገነ ይሁን። እናቱ እናታችን የሳሙኤል የሽቱ ሙዳይ እመቤታችን ቅድስት ድንግል ማርያም ስሟ ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር ለዘላለሙ የተመሰገነ ይሁን። ጻድቃን ሰማዕታት፣ ደናግል፣ መነኮሳት፣ ፍጹማን ለስም አጠራራቸው ምስጋና ይድረሳቸው። የእግዚአብሔር ቤተሰቦች በተለያዩ ክፍላተ ዓለም የምትገኙ ይህንን ትምህርት የምትከታተሉ በያላችሁበት ሰላም እግዚአብሔር ይብዛላችሁ። ጥበበ ንነግሮሙ ለጠቢባን ዋኮ ጥበበ ዓለም ዘንነግሮሙ ወይ ጥበበ መላእክተ ዝንቱ ዓለም በሚል ርዕስ ተነስተን እግዚአብሔር እንደፈቀደልንና እግዚአብሔር እንደወደደ መጠን እንማማራለን። እንግዲህ ጥበበ ንነግሮሙ ለጠቢባን ለጥበበኞች ጥበብን እንነግራቸዋለን ይላል ርዕሳችን። ቃሉን የምናገኘው በሐዋርያው በቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 2 ቁጥር 6 ላይ ይህ ቃሉ ተዘግቦ ይገኛል። ጥበበ ንነግሮሙ ለጠቢባን ጥበብን ለጥበበኞቹ እንነግራቸዋለን። ዋኮ ጥበበ ዘዓለም ዘንነግሮሙ ወይ ጥበበ መላእክተ ዝንቱ ዓለም የምንነግራቸው ጥበብም የዚህን ዓለም ጥበብ አይደለም፣ ወይንም የዚህን ዓለም ጥበበኞች ጥበብ አይደለም ነው የሚለን። እንግዲህ ምን አይነት ጥበብ ሊነግረን እንደተፈለገ ምን አይነት ጥበብ ይህ ጥበብ ምን አይነት ጥበብ ነው? የዚህ ዓለም ጥበበኞች ጥበብ ያልሆነ የዚህ ዓለም ጥበብ ያልሆነ ምን አይነት ጥበብ ነው? ይህን ጥበብ ማወቅ አለብን ብለን ከጓጓን እግዚአብሔር አምላክ ይህንን ጥበብ ሊያስተምረን በዛሬውን ዕለት ሊመክረን ሊገስጸን በመካከላችን ተገኝቷል። እንግዲህ ጥበብ በአራት ከፍዬ እንደኔ እይታ አየዋለሁኝ። በጣም ብዙ ነው የጥበብ መጠሪያው። በጣም ብዙ አይነት ጥበብ አለ። የሚጠቅምም ጥበብ ሊሆን ይችላል፣ የማይጠቅምም ጥበብ ሊሆን ይችላል። ጥበብ የመሰለ ስንፍናም ሊሆን ይችላል። በአራት ከፍዬ አየዋለሁኝ። የመጀመሪያው ጥበብ ስጋዊ ጥበብ፣ ሁለተኛው ጥበብ ሰይጣናዊ ጥበብ፣ ሶስተኛው ጥበብ መንፈሳዊ ጥበብ፣ አራተኛው ጥበብ ራሱ እግዚአብሔር ጥበብ እንደሆነ በዛሬውን ዕለት በዚህ ርዕስ እንማማራለን። እንግዲህ እንደሚታወቀው የመጀመሪያው ጥበብ ስጋዊ ጥበብ ያልነው የሰው ልጅ አእምሮአዊ ጠባይ ተሰጥቶታል። ፈጣሪውን ተመራምሮ የሚያውቅበት፣ ተመራምሮ ራሱን የሚመራበት፣ ክፉና በጎ መልካሙን መጥፎውን የሚለይበት አእምሮአዊ ጠባይ እግዚአብሔር አምላክ ሰጥቶታል። ይህ በራሱ ጥበብ ነው። ከዚያ በተረፈ ደግሞ ስጋዊ ሕይወቱን የሚመራበት ወጥቶ ወርዶ አትርፎ ነግዶ አውጥቶ አውርዶ የሚኖርበትን ሕይወቱን የሚመራበትን እግዚአብሔር አምላክ ሰጥቶታል። ይህ ስጋዊ ጥበብ ነው። በዚህም ብናይ በጣም ብዙ ጥበቦች አሉ። ለአንዱ እንጨት አለስልሶ የማደር ድንጋይ ጠርቦ እንጨት አለስልሶ የማደር ጥበብ ይኖረዋል። ለአንደኛው ደግሞ በጥሩ አንደበት አናግሮ በጥሩ ሰብኮ የማደር ጥበብ ይኖረዋል። ሌላኛውም እንደዚህ። ይህ ጥበብ ስጋዊ የሚባለው የስጋዊ ክፍል አንድ ሰው በምድር ላይ ለመኖር ፍላጎቱን ለማሟላት ለመኖር የሚያደርገው ጥበብ ነው። ይህ ጥበብ ነው። ይሄ በራሱ ጥበብ ነው። አባቶቻችን ያርሳሉ። የማረስ ራሱ ጥበብ ነው፣ ትምህርት ነው። ሞፈር ቀንበር አዋዶ የማረስ ምድርን ዘርቶ የማረስ ጥበብ ቅሉ ዋናው ምክንያቱ እግዚአብሔርም እንኳን ቢሆን የተዘራውን የሚያበቅል ቀስ በቀስ ሳይታየቅ በረቂቅ እህሉን አሳድጎ አብቅሎ በፀሐይ አብስሎ ለፍሬ ለቅጠል የሚያበቃ ራሱ እግዚአብሔር አምላክ ቢሆንም እንኳን ምድርን አርሶ
የሚኖር አለ። ይህ ጥበብ እንዳጠቃላይ ሰው ለመኖር የሚያደርገው መሰረታዊ ፍላጎቱን ለማሟላት የሚያደርገው ጥበብ ስጋዊ ከሚባለው ይካተታል። ይህም እግዚአብሔር አምላክ የሚወደው ነው። ምክንያቱም አዳምን ሲፈጥረው ብላ በአፈ ገጽከ በፊትህ ወዝ እየወረደ ብላ ስንፍና እንዳይኖርህ ብሎታል። ይህ ማለት እግዚአብሔር ያዘዘው አንድ ህግ ነው ማለት ነው። አንድ ሰው ወጥቶ ወርዶ ሰርቶ በላቡ በጉልበቱ በድካሙ መብላት ይህ በራሱ አንድ ህግ ነው። መስራት ህይወትን ሰርቶ መምራት፣ ሰርቶ ወጥቶ ወርዶ ደክሞ ማግኘት፣ ትዳርም መምራት፣ ህይወትን መምራት በራሱ ህግ ነው። ምክንያቱም እግዚአብሔር አምላክ በፊት ወዝ እየወረደ ሰርተህ ብላ ብሎ አዳምን ስላዘዘው ማለት ነው። በሌላ መጽሐፍም ያልሰራ አይብላ፣ አካል እያለው ቁመና እያለው ጉልበቱ እያለው አቅሙ እያለው መስራት አለበት። ምክንያቱም መስራት በራሱ ህግ ስለሆነ ሰርቶ ወጥቶ ወርዶ መብላት በራሱ አንድ ህግ ነው። እግዚአብሔር አምላክ ያዘዘው አንድ ህግ ስለሆነ ሰርቶ ወርዶ ደክሞ መብላት ተገቢ ነው። አንድ ህግ መፈጸም ነው። ይህም ሌላኛው ሁለተኛው ጥበብ ሰይጣናዊ ነው። ይህ ጥበብ ሰይጣናዊ ጥበብ ያልሆነ የማስመሰል ጥበብ ነው። የማስመሰል በምታት የሚደረግ ነገር የማስመሰል ጥበብ እዚህ ኦሪት ዘጸአት ላይ የምናገኘው የእነ ፈርዖንንና የእነ ሙሴ እስራኤላውያንን በሙሴ አማካኝነት ሙሴ ከግብጽ ሲወጡ ሙሴ ከግብጽ ሲዋጣቸው እግዚአብሔር አምላክ ሙሴን ከፈርዖን ዘንድ ሂዶ ህዝቤን ልቀቅ ብሎሃል። እግዚአብሔር አምላክ ኤልሻዳይ ጸባኦት እግዚአብሔር አምላክ ህዝቦችን ልቀቅ ያገለግሉኝ ዘንድ ህዝቤን ልቀቅ ብሎሃል አለው ሙሴ ፈርዖንን ገብቶ ምን ታምር ታሳየኛለህ፣ ምን ምልክት ታሳየኛለህ ሲለው በትሩን የያዛትን የእጁን በትር ከምድር ላይ ቢጥላት እባብ ሆነች። ፈርዖን ሳቀ። ልቡ በድንቁርና እግዚአብሔርን ባለማወቅ ስለተደፈነ እግዚአብሔር አምላክ የፈርዖንን ባለማወቅ ውስጥ ስላደረገው ባለማወቅ ስለሸሸገው ያንን የእጁን በትር ጥሎ እባብ አድርጎ በታምር በጥበብ እግዚአብሔር በገለጸለት ጥበብ የእጁን በትር እባብ አድርጎ ሲያሳየው ፈርዖን ሳቀና ይህንማ የኔስ ምታተኞች አስማተኞች እያኔስ እያንበሬስ ያደርጉት የለ ጥሩልኝ አለ። ይሄ እያኔስ እያንበሬስ የሚባሉ በፈርዖን ውስጥ የሚኖሩ የሰይጣናዊ ጥበብ ያላቸው ማስመሰልን ምታትን የተካኑ ናቸው። ተጠሩና እያኔስ እያንበሬስ በፈርዖን ፊት ሽመላቸውን እንዲጥሉ ተደረገ። እነሱም በምታት በማስመሰል ሽመላቸውን ከምድር ቢጥሉ እባብ ሆነ። ከዚያ ሙሴን እግዚአብሔር አምላክ ትክክለኛውን ጥበብ ከሰይጣናዊው ጥበብ ለመለየት መንገድ ሰጥቶታል። ያንተ በትር ስትጥላት እባብ ትሆናለች፣ ስታነሳ ሽመል ትሆናለች ነው የተባለው። መልሰ ስታነሳ ሽመል ትሆናለች፣ ስትጥላት እባብ ትሆናለች ብሎታል እግዚአብሔር አምላክ። ከዚያ እንደ ሙሴ ጣለና ከምድር ላይ ጥሎ እባብ ስትሆን ጅራቷን ይዘህ አንሳታል። ጅራቷን ይዞ ሲያነሳት ጅራቷን ይዞ ያነሳት እባብ እንደገና ያችው ሽመል መልሳ ሽመል ሆነች። ይሄ እግዚአብሔራዊ ጥበብ ነው። እግዚአብሔር በተአምር ፈርዖንን ለማሳመን አያምንም አንድ ጊዜ በድንቁርና ተጠልሏል እንጂ በሙሴ ላይ አድሮ የገለጸው ተአምር ነው። ይህንን ሰይጣናዊ መንፈሳዊውን ጥበብ ሰይጣናዊውን ጥበብ ከመንፈሳዊ ጥበብ ለመለየት እያኔስ እያንበሬስ ሽመላቸውን ጣሉ እባብ ሆነች። መልሰው ቢያነሷቸው እነሱን ነው የምትናደፍ፣ መልሳ ሽመል አልሆነችም። ይሄ ከመንፈሳዊ ጥበቡ ሰይጣናዊ ጥበቡ ተለየ ማለት ነው። ይሄ የእያኔስ እያንበሬስ በትር በምታት በሰይጣን አሽከላ በሰይጣን መንገድ በማስመሰል እባብ አድርገዋታል። ነገር ግን መልሰው ሽመል ማድረግ አልቻሉም። ይሄ ከእግዚአብሔር ለሙሴ የተገለጸለት ታምራዊ ጥበብና እያኔስ እያንበሬስ በማስመሰል ካደረጉት ጥበብ በጣም ልዩነት ያለው ጥበብ ሆነ ማለት ነው።
ሁለተኛ እጅህን ከብብትህ አስገባው። የእጅህን መዳፍ ጨብጠህ ከብብትህ ስታስገባው አስገብተህ ስትዋጣው ለምጽ ይሆናል፣ መልሰህ አስገብተህ ስትዋጣው ይድናል ብሎታል እግዚአብሔር አምላክ ሙሴን። ሙሴም ብብቱ እጁን ጨብጦ ከብብቱ ሲያስገባው አስገብቶ ሲያወጣው ለምጽ ሆነና ለፈርዖን አሳየው። ይሄው ታምሬ እግዚአብሔር አምላክ የገለጸልኝ ታምር ይሄ ነው ብሎ እጁን ከብብቱ አስገብቶ ሲያወጣው ለምጽ ወጥቶበታል እጁ ላይ። ይህንማ የኔስ ያደርጉት የል ብሎ አሁንም ፈርዖን እያኔስ እያንበረሰና ምታታውያኖችን አምጥቶ አድርጉት አላቸው። እጃቸውን ከብብታቸው አስገቡት። እጃቸውን ከብብታቸው አስገብተው ሲያወጡ ለምጽ ሆነ። መልሰው አስገብተው ሲያወጡት የማይድን ሆነ። ሰይጣናዊ ጥበብ ይህ ነው። አሁን በዓለም ላይ እየተስፋፋ ያለው ሰይጣናዊ ጥበብ ነው። ጥበብ ያልሆነ ጥበብ መስሎ የታየ ማለት ነው። ሰይጣን መቼም ቢሆን ሐሰትን፣ ተንኮልን፣ ቅሚያን፣ ዝርፊያን ነው እንጂ በሰው ዘንድ የሚዘራት ጥበብ ከሰይጣን የራቀች ናት። ጥበብ በእግዚአብሔር የምትታደል ለብልሆች የምትሰጥ እግዚአብሔር አምላክ የሚሰጣት ናት እንጂ ሰይጣን ከባህሪው የሐሰት አባት እንጂ የጥበብ አባት ስላልሆነ ጥበብ ከሰይጣን ጥበብ መጠበቅ ከበለስ ወይንን እንደመልቀም ወይንም ከብርቱካን ሙዝን መጠበቅ ማለት ነው። ሰይጣን ማስመሰል እና ምትሃት እያደረገ ሰውን ባጭር የሚጠልፍበት ሰውን ወደ አጠመደው ወጥመድ የሚያስገባበት መንገድ ነው ያለው። ይህ ነው መንገዱ እንጂ ጥበብ ከሰይጣን አይገኝም። እና ሁለተኛው ጥበብ ይህ ጥበብ ሰይጣናዊ ነው። ሶስተኛው ጥበብ መንፈሳዊ ነው። ጥበብ መንፈሳዊ ማለት እግዚአብሔር አምላክ ለባለሟሎቹ ለቅዱሳን፣ ለጻድቃን፣ ለሰማዕታት በተለያየ መንገድ የሚሰጣቸው ጥበብ ነው። ለምሳሌ ነቢዩ ኤልያስ 7 ዓመት ምድር ፍሬ እንዳሰጥ ሰማይ ጠል ዝናብ እንዳይሰጥ ምድርን ሰማይን አውግዟል። በእግዚአብሔር አምላክ ምሎ ሕያው እግዚአብሔር አምላኬ ከመ ይረድ ዝናብ ዲበ ምድር፣ እግዚአብሔር አምላኬ ሆይ አካብና ኤልዛቤል የሚባሉ አካብ ንጉሱ ነው፣ ኤልዛቤል ንግስቷ ናት። ጣዖት እያመለኩ ተው፣ እግዚአብሔርን ያክል ጌታ መንግስተ ሰማያትን ታክል ርስት ያለችን ጣዖት አምልካችሁ ፈጣሪን አታስቀይሙ ቢላቸው የማይሰሙት ሆነ። አልሰማው ሲሉ አቤቱ እግዚአብሔር አምላኬ ሆይ ዝናብ አዝንበህ ምድር እንድታበቅል አድርገህ ብትመግባቸው አይደል መግቦትህን ባለማወቃቸው ነው። እስኪ ይህ መግቦት ሲቀርባቸው ይህንን ጣዖት ማምለካቸውን ይተው እንደሆነ ቃሌን ስማኝ፣ ጩኸቴን ስማ ብሎ ወደ እግዚአብሔር ጸለየ። ሕያው እግዚአብሔር አምላኬ ከመ ይረድ ዝናብ ዲበ ምድር፣ ይህ ሰማይ ዝናብ እንዳይሰጥ ብሎ 7 ዓመት ሰማይ ዝናብ ከመስጠት ሰማይን አውግዟል። እንግዲህ ሰማይን ማውገዝ ማለት ማንኛውም ሰው ሊያደርገው የማይችል በእግዚአብሔር ብቻ ተመርቶ ቅዱሳን ባለሟሎች የሚያደርጉት ጥበብ ነው። እነ ኤልያስ በእሳት ሰረገላ እየተነጠቁ መሄድ፣ ኤልያስ በእሳት ሰረገላ፣ ነቢዩ ኤልያስ ራሱ በእሳት ሰረገላ ተነጥቆ ዮርዳኖስን በመጎናጸፊያው ጫፍ ከፍሎ መሻገሩ ይሄ ማንም ሊያደርገው የማይችል መንፈሳዊ ጥበብ እግዚአብሔር አምላክ የሰጣቸው መንፈሳዊ ጥበብ ነው። ነቢዩ ዳንኤል በአናብስት ጉድጓድ ተጥሎ አናብስት ስጋውን ቆራርጠው አጥንቱ ሰባብረው እንዲበሉት ተደርጎ ተጥሎ፣ ነገር ግን አናብስት ከእግሩ ስር ቁጭ ብለው የእግሩን ጫማ እየላሱለት መገኘት፣ ይህ ከጥበብ በላይ ጥበብ እግዚአብሔር አምላክ ለባለሟሎች የሰጣቸው ጥበብ ነው። ይህ ከጥበብ ሁሉ በላይ ጥበብ ነው። ማንኛውም ጥበበኛ ነኝ የሚል ይህንን ሊያደርግ አይችልም። እና ይህ ሶስተኛው ጥበብ ነው። ሌሎችም አሉ። ሌሎችም ጸሎት ጸልየው ኤልሳን ሕፃናት እየተጫወቱ ባጠገባቸው ሲያልፍ መላጣ ብለው ታላቁን ነቢይ ኤልሳን ሲሰድቡት አንበሳ ከጫካ አስነስቶ በጸሎቱ እነዚያን ሕፃናት አስፈጅቷል። ይህ ጥበብ ነው። ማንም ሰው
በራሱ እንትን ቢወርቅ ቢነሳ የሚያደርገው ነገር የለም። ይህ ግን እግዚአብሔር አምላክ የባለሟሎችን የቅዱሳን የነቢያትን ጸሎት ስለሚሰማ በእግዚአብሔር እየተመሩ መንፈሳዊ ጥበብ አድርገዋል። ብዙ መንፈሳዊ ጥበቦች አድርገዋል እና ተጥበብ ሁሉ በላይ የሆነ ጥበብን አስተምራችኋለሁ ማለት ስጋዊ ጥበብም ቢሆን ሰይጣናዊ ጥበብም ቢሆን በዚህ መንፈሳዊ ጥበብ ይሻራል። ለምሳሌ እዚህ አንደኛ ጴጥሮስ ላይ የምናየው አለ። ሲሞን የሚባል መሰሪ ነበር። ይህ ሲሞን የሚባል መሰሪ ሐዋርያት በጸሎት ሙታንን ሲያስነሱ፣ ድውያንን ሲፈውሱ፣ ህሙማንን ለምጻሙን ሲያነጹ ሐዋርያትን ቀስ ብሎ እኔም በጣም ብዙ ገንዘብ ልስጣችሁና ይሄ እናንተ የምታወጡበት እንትን ለእኔም እንዲሰጠኝ አድርጉልኝ አላቸው። ከዚያ በኋላ አንተ ተው መንፈስ ቅዱስን በገንዘብ ልትገዛው ትፈልጋለህን? ይህ አይቻልም ብሎ የገሰጸበት መንገድ አለ። ከዚያ በኋላ በሐዋርያት መካከል እሱ በምታት ስጋዊ ሰይጣናዊ ጥበብ እንትን ብሎ ሰይጣን ስቦ ወደ ላይ አረጋለሁ ብሎ ህዝቡን ሰብስቦ ባለበት ወደ ላይ ሲያርግ እነ ቅዱስ ጴጥሮስ ተውት እስኪ ትንሽ ከፍ ይበላሉ። ከዚያ ወደ ላይ እየሄደ ላይ ሲደርስ እነ ቅዱስ ጴጥሮስ ጸለዩና ከሰማይ ተወርውሮ እንዲወርድ አደረጉት። ይሄ የሰይጣናዊ ጥበብ በመንፈሳዊ ጥበብ ተሻረ ማለት ነው። ከሱ ጥበብ በላይ የመንፈሳዊ ጥበብ በለጠ ማለት ነው። እና በማንኛውም ጥበበኛ ተብለው በስጋዊ ጥበብ በሰይጣናዊ ጥበብ ጥበበኛ ተብለው ያደረጉትን ጥበብ እግዚአብሔር አምላክ ደግሞ ለባለሟሎቹ በሰጣቸው በመንፈሳዊያን ጥበብ ይሻራል። ከዚያ በመቀጠል አራተኛው ጥበብ እግዚአብሔር ራሱ እግዚአብሔር ጥበብ ነው። ይሄ ደግሞ ከሁሉም በላይ ከጥበብም በላይ ጥበብ ነው። ሁሉንም ጥበብ የተባሉትን የሚያሸንፍ ጥበብ የተባሉትን የጥበበኞችን ጥበብ ከንቱ የሚያደርግ ጥበብ ነው። ይሄ ጥበብ እና ይሄ ጥበብ እግዚአብሔር አምላክ ነው። አይቴ ብሔራ ለጥበብ አይቴ ማይደራ ወባይቴ ተረከው አሰረ ፍኖታ መኑ አደ ወባይረ ወተሳይጣ በወርቅ ንጹህ ይልና እዚህ በቅዳሴው የጥበብ ሀገሯ ወዴት ነው? መኖሪያዋስ ወዴት ነው? መገኛዋ ወዴት ነው? ፍለጋዋስ ወዴት ይገኛል? ማንስ በወርቅ ተወዳጅቶ ገዝቶ አመጣት ይልና ይህን ብሎ ሲጨርስ ጥበብኬ መድኃኒነ ውእቱ ጥበብስ ራሱ ባለቤቱ ኢየሱስ ክርስቶስ ነው ይለናል። እና ይህ ጥበብ ከጥበብ ሁሉ በላይ የሆነ ጥበብ የራሱ እግዚአብሔር አምላክ ጥበብ ነው። እግዚአብሔር አምላክ የጥበበኞችን ጥበብ ስንፍና የሚያደርግ ጥበብን የሚሰጥ ጥበብን የማድል ለራሱ ግን የሚሰጠው የሌለ ጥበብ የባህሪው የሆነ ጥበብ ከጥበብ ሁሉ በላይ ጥበብ ነው። እና ሐዋርያው ቅዱስ ጳውሎስ ይህንን ጥበብ ነው እናስተምራችኋለን፣ ጥበብን እንነግራችኋለን፣ ጥበበኛ ለሆናችሁት ሁሉ ጥበብን እንነግራችኋለን ማለቱ ጥበብ አለን ለምትሉት ሁሉ ከእናንተ ጥበብ በላይ የሆነ እግዚአብሔርን እናስተምራችኋለን ሲላቸው ነው። የእናንተ ጥበብ ከንቱ ነው፣ ግን ከጥበብ ሁሉ በላይ ጥበብን የሚሰጥ ጥበብን የሚያድል የጥበብ ፈጣሪዋ የሆነ ራሱ ጥበብ እግዚአብሔርን እንሰብካችኋለን፣ እግዚአብሔርን እናስተምራችኋለን ሲል ነው። በሌላ መንገድ ጥበብ እንነግራችኋለን፣ ለጥበበኞች ጥበብ እንነግራችኋለን ማለት ጥበብ የሚነገረው ለጥበበኛ ሰው ነው። ጥበብን ልብ ለሚል ጥበብ ለሚገባው ጥበብን ማወቅ ለሚፈልግ ጥበብ ይነገረዋል፣ ያም እግዚአብሔር ነው። ምክንያቱም ሲራክ ምን ይላል? ዝልፎ ለጠቢብ ከመ ይወየስክ ጥበብ በዲበ ጥበብ፣ ጥበበኛን ሰው ገስጸው ዘወትር በስራው ሁሉ ገስጸው። ለምን? በጥበቡ ላይ ጥበብ እንዲጨምር እና ለጥበበኛ ጥበብን እንነግራለን ማለት እግዚአብሔር አምላክ መንግስተ ሰማያትን እንደሚያድል ስሙን ለመቀደስ ክብሩን ለማውረስ እንደፈጠረን ለሚያስተውሉ ለሚገባቸው እግዚአብሔር አምላክን እናስተምራቸዋለን ነው። በሌላው ወላ አብድሰ ይትዝልፎ ከመ ይጽላይከ፣ ሰነፍን ግን አትገስጸዋል። ብትገስጸውም ብትመክረውም ብትደልዘውም ከስንፍናው አይመለስም። አንተን ከመጥላት ውጭ ሌላ አማራጭ የለውም ነው። ሰነፍ ከሆነ መለወጥ የማይፈልግ ከሆነ በስንፍናው ማሻሻል የማይችል ከሆነ ብትሰድበውም አንተን መጥላት እንጂ ሌላ ለውጥ አያመጣም። ስለዚህ
ለጥበበኛ ጥበብ መነገር አለበት የተባለ ለጥበበኛ ትክክል ነው፣ ጥበብ ያስፈልጋል። ጥበብ ደግሞ ራሱ እግዚአብሔር ነው እና እግዚአብሔር አምላክ መሆኑን ለሚያውቁ ሰዎች እግዚአብሔር አምላክ ጌታ መሆኑን እግዚአብሔር አምላክ ፍጥረትን ፈጥሮ መመገቡን ለሚረዱ መግቦቱን ዓለምን ማስተዳደሩን ዓለምን መፍጠሩን ለሚረዱ ጨለማን መውሰዱን ብርሃንን ማምጣቱን ማልትና በጋን ማፈራረቁን ክረምትና በጋን ማፈራረቁን ለሚረዱ ሰዎች ያ ጥበብ ከምንም በላይ ጥበብ እንደሆነ እግዚአብሔር እንደሆነ እናስተምራቸዋለን፣ እንሰብካቸዋለን ሲል ነው። ሰነፍ ግን ምንጊዜም ሰነፍ ነው ያለ ሲራክ። ለዚያ ነው እና አራተኛው ጥበብ የተባለ እግዚአብሔር ነው። እግዚአብሔር ደግሞ የጥበበኞችን ጥበብ ከንቱ የሚያደርግ ከጥበብ ሁሉ በላይ ጥበብ ለሚፈልጉ ጥበብን የሚያድል ራሱ እግዚአብሔር ጥበብ ነው። ለዚህ ነው በዛሬው ትምህርታችን ጥበብ የሚለውን አጠር ባለች መልኩ አይተናል። እኛም ጥበበኞች ሆነን የእግዚአብሔር መንግስት አውቀንበት ስሙን ቀድሰን ክብሩን ለመውረስ እግዚአብሔር አምላክ መልካም ፈቃዱ ይሆንልን። ያስተማረን የገሰጸን ልዑለ ባሕርይ አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።